ሰላም ውድ የታሪክ ዓለም ቤተሰቦች፣ በዛሬው ፕሮግራማችን ላይ ስለ እመቤታችን ድንግል ማርያም እርፈት ወይንም ደግሞ አስተርእዮ ማርያም እናያለን። እስከ መጨረሻው ደቂቃ አብራችሁን በመቆየት ቪዲዮን ላይክ፣ ቻናሉን ሰብስክራይብ እንድታደርጉ እንጠይቃለን። እመቤታችን ቅድስት ድንግል ማርያም ቅድመ ዓለም በአምላክ ልቦና ታስባ ትኖር ነበር። ከነገር ሁሉ በፊት እግዚአብሔር እናቱን ያውቃት ነበር። ዓለም ተፈጥሮ አዳምና ሔዋን ስተው መርገመ ስጋና መርገመ ነፍስ አግኝቷቸው በሐዘን ንስሐ ቢገቡ እትወለድ እምወለተ ወለተከ ከ5 ቀን ተኩል በኋላ ወይም ከ5500 ዘመናት በኋላ ከአንተ ባህሪ ከምትገኝ ንጽሕት ዘር ተወልጄ አድንሃለሁ ብሎ ተስፋ ድህነት ሰጠው። ከአዳም አንስቶ ለ5500 ዓመታት አበው ነቢያትና ካህናት ስለ ድንግል ማርያም ብዙ ሐረገ ትንቢቶች ተናገሩ። መዳኛቸውን ሱባኤ ቆጠሩላት፣ ምሳሌ መሰሉላት። ከሩቅ ዘመን ሆነው ሊያገኟት እየተመኙ እጅ ነሷት። እምርሁቅሰ ርእይዋ ወተአምሃዋ እንዲል ድንግል ማርያም ሐረገ ትውልድ ይህ ነው። ከአዳም በሴት ከያሬድ በሄኖክ ከኖህ በሴም ከአብርሃም በይስሐቅ ከያዕቆብ በይሁዳ እና በሌዊ ከይሁዳ በእሴይ በዳዊት በሰለሞንና በሕዝቅያስ ወርዳ ከኢያቄም ትደርሳለች። ከሌዊ ደግሞ በአሮን አልዓዛር፣ ፊንሐስ፣ ቴክታና በጥሪቅ አድርጋ ከሐና ትደርሳለች። አባታችን አዳም ከገነት በወጣ 5485 ዓመት ወላዲተ አምላክ ንጽሕና ሳይጎድልባት ኃጢአት ሳያገኛት ጥንተ አብሶ ሳይደርስባት ከደጋጉ ኢያቄም ወሐና ትወለዳለች። ወኢረኩሰት በምንትኒ እምዘፈጠራ እንዳለ ከዚያም ከእናትና ከአባቷ ቤት ለ3 ዓመት ቆይታ ወደ ቤተ መቅደስ ትገባለች። በቤተ መቅደስም ለ12 ዓመት ፈጣሪዋን እያመሰገነች እያገለገለች፣ እርሷ ደግሞ መላእክተ ብርሃን እያገለገሏት ህብስት ሰማያዊ ጽዋ ሰማያዊ እየመገባት ኑራለች። 15 ዓመት በሞላት ጊዜ አረጋዊ ዮሴፍ ያገለግላት ዘንድ ወደ ቤቱ ወሰዳት። በዚያም መልአከ ብስራት ቅዱስ ገብርኤል ዜና ድህነት ነግሯት አካላዊ ቃልን በማህፀኗ ጸነሰችው። ነደ እሳትን ተሸከመችው፣ ቻለችው። ጾርኪ ዘኢይትጸወር ወአግመርኪ ዘኢይትገመር እንዳለ ሊቁ ቅዱስ ኤፍሬም ለብሃዊ ወልደ እግዚአብሔርን ለ9 ወር ከ5 ቀን ጸንሳ እንበለ ተፈትሁ በድንግልና ወለደችው። ኢየሱስ ብላ ስም አውጥታ በገሊላ ለ2 ዓመት ቆዩ። አርዌ ሄሮድስ እገድልሃለሁ ብሎ በተነሳበት ወቅትም ልጇን አዝላ በበረሃ በጥም በላበት በድካም በእንባና በሐዘን ለ3 ዓመት ከ6 ወር ከገሊላ እስከ ኢትዮጵያ ተሰዳለች። ልጇም ጌታችን 5 ዓመት ከ6 ወር ሲሆነው ለድንግል ማርያም 21 ዓመት ከ3 ወር ሲሆናት ወደ ናዝሬት ተመለሱ። በናዝሬትም ለ24 ዓመት ከ6 ወር ልጇ ክርስቶስን እያሳደገች ነዳያንን እያሰበች ኑራለች። እርሷ 45 ዓመት ልጇ 30 ዓመት ሲሆናቸው ጌታችን ተጠምቆ በጉባኤ ትምህርት ታምራት ጀመረ። ለ3 ዓመት ከ3 ወርም ከዋለበት እየዋለች ካደረበት እያደረች ትምህርቱን ሰማች። የማዳኑ ቀን ደርሶ ልጇ ክርስቶስ ሲሰቀልም የመጨረሻውን ፍጹም ሐዘን አስተነገደች። አንጀቷም በሐዘን ተቃጠለ፣ በነፍሷም ሰይፍ አለፈ። ጌታም በተነሳ ጊዜ ከፍጥረት ሁሉ ቀድማ ትንሣኤውን አየች። ለ40 ቀናትም ሳትለይ ከልጇ ጋር ቆየች። ከልጇ እርገት በኋላ በጽርሐ ጽዮን ሐዋርያትን ሰብስባ ለጸጋ መንፈስ ቅዱስ አበቃች። በጽርሐ ጽዮንም ከአደራው ልጇ ከዮሐንስ ጋር ለ15 ዓመት ኖረች። በእነዚህም ዓመታት ሥራ ሳትፈታ ስለ ኃጥአን ስትማልድ ቃል ኪዳን ከልጇ ስትቀበል ሐዋርያትን ስታጽናና ሚስጥር ስትገጽላቸው ኖራለች። እድሜዋ 64 በደረሰ ጊዜ ጥር 21 ቀን መድኃኒታችን አእላፍ ቅዱሳንን አስከትሎ መጣ። ኢየሩሳሌም ጨነቃት፣ አካባቢዋም በፈውስ ተሞላ። በዓለምም ላይ በጎ መዓዛ ወረደ። እመብርሃን ለፍጡር ከዚህ በፊት ባልተደረገ ለዘላለም ለማንም በማይደረግ ሞገስና ክብር ተአምራት አረፈች። ሞቷ ብዙዎችን አስደንቋል። ሞትሰ ለመዋቲ ይደሉ ሞታ ለማርያም የአጽብ ለኩሉ እንዲል ከዚህ በኋላ መላእክት እየዘመሩ ሐዋርያትም እያለቀሱ ወደ ጌቴሰማኒ በአጎበር ስጋዋን ጋርደው ወሰዷት። ይህንን ሊቃውንቱ ሐራ ሰማይ ብዙሃን እለ አልቦሙ ሐሳበ ዳሃሬኪ ካዕበ ማርያም ሞትኪ ይመስል
ከብካበ ሲሉ ይገልጡታል። በወቅቱ ግን አይሁድ በክፋት ስጋዋን እናቃጠል ስላሉ ቅዱስ ገብርኤል እነርሱን ቀጥቶ እርሷን ከቅዱስ ዮሐንስ ጋር ወስዶ በዕፀ ሕይወት ስር አኑሯታል። በዚያም መላእክት እያመሰገኗት ለ205 ቀን ቆይታለች። ቅዱስ ዮሐንስም መጥቶ ለሐዋርያቱ ክብረ ድንግልን ቢነግራቸው በጎ ቅናት ቀንተው በነሐሴ 1 ሱባኤ ጀመሩ። ሁለተኛውም ሱባኤ ሲጠናቀቅ ጌታ የድንግል ማርያምን ንጹሕ ሥጋ ሰጣቸው። እየዘመሩም በጌቴሴማኒ ቀብረዋታል። በሶስተኛው ቀን ነሐሴ 16 ቀን እንደ ልጇ ባለ ትንሣኤ ተነስታ አረጋለች። ትንሣኤዋንና እርገቷንም ደጉ ሐዋርያ ቅዱስ ቶማስ አይቶ መግነዟን ተቀብሏል። ሐዋርያቱም መግነዟን ለበረከት ተካፍለው እንደገና በዓመቱ ነሐሴ 1 ቀን ሱባኤ ገቡ። ለ2 ሳምንታት ቆይተው ሁሉንም ወደ ሰማይ ወጣቸው። በፍጡር አንደበት ተከናውኖ የማይነገር ተድላ ደስታ ምስጢር አዩ። ጌታ ራሱ ቀድሶ ሁሉንም አቆረባቸው። የባሉን ቃል ኪዳን ሰምተው ከድንግል ተባርከው ወደ ደብረ ዘይት ተመልሰዋል። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮን ልቦናውን ጥበቡን በልቦናችን ሳይብን አሳድሪብን። ውድ ተመልካቾቻችን እንደዚህ አይነት መንፈሳዊ ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ይተባበሩ። መልካም በዓል።